አሁን እኮ የምታወራኝ በቡችላ ድምጽ ነው። አዎ በቡችላ ቆዳ በጥቁር ቡችላ ቆዳ ነው የተመተትኩት። አንተ ናስከን ምንድነው እንደው ውሻ የምትጫወት? ውሻ ቆዳ ነው የተመተትኩት። ጥቁር ቡችላ ቆዳ። የፖስት ሱሪው እንጀራ እናቱ ናት። እንጀራ እናት የአባቱን ንብረት ወርሳለሁ ብላ ጎርጎሮ ጻድቁን አሰራት። 20 ዓመት ሙሉ አሰቃየው ባዶ ቤት። እሺ በውሻ ነው የተመተትከው? እሺ ግደሉት፣ አፍናችሁ ግደሉት። በቤቱ ቀዳዳ ገብታችሁ ሐምሌ 1994 ቅዱስ ገብርኤል ከሳት ያወጣው እዚህ ነው። 94 ዓመተ ምህረት ነው የተመተታችሁት? ስንት ዓመት ማለት ነው? 24 ዓመት መቼ ሂሳብ አታውቁም እናንተ መቼ ድፍን 24 ዓመት እስኪ እንዴት ነው? የሙት መንፈስም አለው። ጉሮሮን አንቄ ምራቁን አደርግበታለሁ። ሌሊት በተኛበት አሰቃየዋለሁ። አሁን እኮ የምታወራኝ በቡችላ ድምጽ ነው። በቡችላ ቆዳ በጥቁር ቡችላ ቆዳ ነው የተመተትኩት። ግደለው። ምን እንዲሆን ነው? እንዲሞት በፍርድ ቤት ገንዘብ ከፍላ ጉቦ ከፍላ ይግባኝ ብሎ እንዳይሄድ ግደሉት፣ በተኛበት ግደሉት ነው የተባለው። ያው ንግግሩ ዘየው አማርኛ ቢሆንም ቅላጼ ምንድን ነው? የውሻ ነው። ቋንቋ አማርኛ ነው። እንደ ውሻ ነው የሚያወራው። ምንድነው? ጉሮሮን አንቀን እስኪ እንደ ውሻ እንዴት ነው የምትለው? ቃልቻ ነው የሰጠን። የውሻ ቆዳ አያና ቃልቻው እሱ ነው። 500 ብር ከፈልነው። ሰጠን። ድግምት ደግሞ ሰጠን። ምን አረጋችሁት? እስኪ ምን አረጋችሁት? ግደሉት በቃ። 24 ዓመት ሙሉ ምን አረጋችሁት? ባዶ ቤት እንዳያገባ እንዳይወልድ። ጸጋውንም ጭምር ነው የወሰድነው። ማንም ሰው እንዳይቀርበው፣ ሁሉም እንዲሸሸው። የጥርጣሬ መንፈስም አለው። ጥርጣሬ መንፈስ ማንም ሰው እንዳይቀርበው፣ ብቻውን ሆኖ እንዲሰቃይ አድርጉት የተባለው። አያሳዝንም መጨረሻችን ነው። እኔ ደግሞ የሚደንቀኝ አመታተቱ፣ ስልቱ። በውሻ ያስመትታሉ። ያው በውሻ የተደገመ መተት ከዚህ በፊት አብሬ መከራም በልታል አይደል? እና እስኪ የቀመሰ ነው የሚያውቀው። ወንድማችን ተሸኝቶለት ተገላግሎ አሁን እዚህ ያገለግላል። እሱም ላይ በውሻ ነበር የተመተተው። ታስታውሳለህ? እንዴት ነበር የሚያደርገው? ያው ዛፍ ላይ ሰቀለኝ ነው። ዛፍ ላይ ሰቀለኝ በጦጣና በዛም ነው። ግን ዘመኔ በሙሉ በቃ ለቅሶ ብቻ ነው። ማንም ስራ የማይሳካም ብዙ ምንም ነገር አይሳካልም። ብቻ ሰውም አይቀርብም ጭራሽ። በቃ እንደ ጠላት ነው የሚያይ ሁሉ ምንም በቃ ውስጥ አንተ ነው የምታውቀው።
ግን እግዚአብሔር ልቦና ይስጣችሁ። ዘመን ሙሉ ስታለቅስ ነው የምትኖረው። በዛ ላይ ደግሞ እንደ ውሻ ማንከራተት ማቅበዝበዝ ነው። 24 ሰዓት ነው በቃ። ልክ 6 ሰዓት ሲሆን መዘር ጀምራለሁ እስከ 9 ሰዓት 9 ሰዓት ነው የማቋርጠው። ሻርፕ 6 ሰዓት ነው የሚሆነው። መቼ ቀን 6 ሰዓት እሺ፣ ቀን 6 ሰዓት 3 ሰዓት እስከ 6 ሰዓት ዞራለሁ። 6 ከሰዓት እስከ 9 ሰዓት ሙሉ ፀሐይ በቃ ፀሐይ ሙሉ ዙሬ በቃ ቁጭ እላለሁ። እንዲህ ነበረ ሲያደርጉት የነበረው። አይዞህ ቁጭ በል። ያው እንዲል ከሰከስ እንዲዞር ሰው እንዲጠላው ካያችሁ እስኪ በእውነት ውሻን ስናይ ምንድን ነው የምንለው? ንገሩኝ እስኪ ሂድ ከዚህ አይደለም የምንለው? ውሻ ስታዩ ምንድን ነው የምታደርጉት? ታቀርባላችሁ? ታባርራላችሁ? ውሻ የሁሉም ጠላት እኮ ነው አይደል? ያየ ሁሉ ነው የሚያሳድደው፣ ዱላ የሚያነሳበት፣ የሚደበድበው። በውሻ የሚመተተውም ያየ ሁሉ እንዲጠላው፣ እንዲያሳድደው፣ ህይወቱ እንዲመሰቃቀል፣ ለራሱም እንዳይሆን። ይህ ሁሉ እንግዲህ የግፋችን ውጤት ነው። እግዚአብሔር ይታረቀን። የእነዚህ ሰዎች እንባ፣ እነዚህ ሰዎች ላይ የሚደረገው ግፍ ሀገራችን ላይ ከዚህም የበለጠ እንዳያመጣብን እግዚአብሔር ይጠብቀን። ምክንያቱም እየሄድንበት ያለነው መንገድ በጣም እንደ ሀገርም እንደ ቤተክርስቲያንም እንደ ህዝብም ዋጋ እያስከፈለን ያለው። ወደ ቤተክርስቲያን የሚመጣውም ለምሕረት ሳይሆን አንዳንዱ ለመተት ሆኗል። ሰውን ለማስጎዳት እንዲህ አይነት አባት አሉ እንዲባላል እያሉ ይመጣሉ። እድል ወደ ነገስቱን እያሳዩ የሰው እድል የሚወስዱ አሉ። እንደዚህ አይነት ደግሞ የሚሰቃያለ ምንም በማያውቀው ሰው በራሱ ሰው ማለት ነው። እስኪ ሌላ ምን አደረጋችሁት? ገደሉት ነው። አምንናችሁ አስወጡት፣ አሳብዱት። እሺ በውሻ የተደገምክ መተት ሌላ ማን ያለው? አዎ የቤተሰብ አለኝ። አዎ መተት አይነ ጥላ ቡዳ ጋንንት። አዎ እንዳያገባ እንዳይወልድ። አዎ ባዶ ቤትን አሰራ ያስቀመጥኩት። አዎ እንዳያገባ እንዳይወልድ አርጉት ልትባለው። አዎ የአባቱ ንብረት ወርሳለሁ ብላ። አዎ እሺ ተንበርከክ። ሁላችሁም ነው የምትሄዱት። ተዘጋጁ ጠቅላላችሁ። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በአቡነ ገብረ መንፈስ ቅዱስ ስም ስማችንን የጠራን ሁላችንም በውሻ የተደገም መተት ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። የመጨረሻችን ነው። በል እንደለመዳችሁት እንደ ውሻ 7 የጮናጡ ቶሎ በል። 1 2 3 4 5 6 ገንዘን ያለ ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርዳችሁ። ዳን ምረከና መስገኑለት። ተው መቤቴና መስገን ተው ይሄን እኮ ነው ያበላሹት። አባቴ ዘመን ወገን የለውም ተብዬ እኮ ነው አባቴ። አሰቃዮች መብራን ካንተ ጋር ትሁን። ወላዲተ አምላክ መብራን ታስተካክልልህ በሉት። እናወራለን በኋላ እሺ። ቆየን። ወላዲተ አምላክ መብራን ለሱ እንደደረሰች ለሁሉም ትድረስልን። እንግዲህ በውሻን የተመተተብህ እንደ ውሻ ተልከስክሰ የትም መንገድ ላይ እንድትቀር፣ እንዳታገባ፣ እንዳትሰራ፣ እንዳትወልድ ህይወት ሁሉ እንዲተሳሰር ነው የተደረገው። መቤታችን የመጨረሻ ታድርግልህ በሉት። በእውነት የክፋታችን ጥግ አንዱ ማሳያ ይሄ ነው። በጣም ይገርማል። የኛዎቹ ደግሞ የመተተኞች ስፖንሰሮች አሉ። መተት የለም፣ ውሸት ነው፣ ሐሰት ነው፣ እናንተም ውሸት ናችሁ፣ ሐሰተኛ ናችሁ ይላሉ። እሺ እኛ ውሸተኛ እንሁን፣ እነዚህ ሰዎች ውሸት ነው፣ ድራማ ነው። የእነዚህ ሰዎች እኮ እዚህ ጋር የሚናገሩት ነገር ልብ የሚሰብር ነው፣ ራስንም የሚያስጠላ ነው። የራሳችን የክፋት ጥግ ማሳያ ነውና ሰው እንዲህ እየተጎዳ ከማገዝ ይልቅ እንዲህ አይነት ነገር የለም እያሉ ግን ሰው ላይ የሚሰሩት ይሄንን ነው። እግዚአብሔር ከሁላችን ጋር ይሁን። ወላዲተ አምላክ መብራን የመጨረሻ ታድርግልን። አይዞህ